በትግራይ ኦርቶዶክስ ተዋሕዶ ቤተክርስቲያን ቅዱስ ሲኖዶስ አስቸኳይ ስብሰባ ጠርቷል። ይህ አስቸኳይ ስብሰባ የቀድሞ አባ ሰረቀ ብርሃን ያሁኑ የብፁዕ አቡነ ሰላማን ስልጣነ ጵጵስናን ለመቀማትና ለመሻር ነው። ታዲያ በዚህ ጉዳዮች ላይ ያሉ አጠቃላይ ሁኔታዎች ምንድናቸው? እጃችን የገቡ ደብዳቤዎች አሉ፣ ማስረጃዎችም አሉ። ይህንን እናሰማችኋለን። ኢትዮጵያ ብትባል ሲኦል የአጋንንት መንደር የጣዖት ከተማ የእብዶች መናኸሪያ የሰይጣናት መፍለቂያ ከእንግዲህ ወዲህ ኢትዮጵያዊ ነኝ የሚል ትግራይ ካለ እሱ ራሱ የተረገመ የኤልዛቤል መንፈስ ያለበት ነው። ኖሞር ኢትዮጵያዊነት በድፍረት ነግራቸዋለሁ። ኖሞር ኢትዮጵያዊነት ዘር ግንድ የሌለው ከዛም ተጠራቅሞ አማራ ነኝ ብሎ የወጣ ስለሆነ አማራ የሚባል ዘር የለም፣ አማራ የሚባል የለም። ቢኖር ኑሮማ ያስብ ነበር። ለዚህ ነው የአማራ ሕዝብ ኢትዮጵያ የሚለው የራሱ የሚባል ነገር የለውም። ዘር ከዚህ መጣ ስለማይባል የዘር ግንዱ ከትግራይ ከዛም የተወጣጣ እንጂ ራሱ የቻለ ከጥንት ሐረግ ጊዜ የመጣ ስለሌለው ሁሉ ጊዜ ሊሸፈን የሚፈልገው ኢትዮጵያ በምትባለው ነው። በትግራይ ኦርቶዶክስ ተዋሕዶ ቤተክርስቲያን ቅዱስ ሲኖዶስ መንበረ ሰላማ ውስጥ ያለው መከፋፈል አሁንም እንደቀጠለ ነው። በትግራይ ኦርቶዶክስ ተዋሕዶ ቤተክርስቲያን ያለው መከፋፈል ቀጣይነቱን በማስቀጠል ለብፁዕ አቡነ ኢሳያስ፣ ለብፁዕ አቡነ መቃርዮስ፣ ለብፁዕ አቡነ መርዓ ክርስቶስ፣ ለብፁዕ አቡነ ጴጥሮስ፣ ለብፁዕ አቡነ ሊባኖስ፣ ለብፁዕ አቡነ ዮሐንስ፣ ለብፁዕ አቡነ ናትናኤል፣ ለብፁዕ አቡነ ዕንባቆም፣ ለብፁዕ አቡነ ናትናኤልና ለብፁዕ አቡነ ኤፍሬም፣ ለብፁዕ አቡነ ማርቆስ፣ ለብፁዕ አቡነ ቄርሎስ፣ ለብፁዕ አቡነ ያሬድና ለብፁዕ አቡነ አትናቴዎስ ደብዳቤ ተጽፎላቸዋል። ይህ ደብዳቤ ምንድን ነው የሚለው? በሚቀጥለው ግንቦት 27 ዓመተ ምህረት ምልዓተ ጉባኤ ማለትም ከዚህ ቀደም ተደርጎ በማይታወቅ ደረጃ አስቸኳይ ምልዓተ ጉባኤ ለማድረግ ሁሉም እነዚህ የተጠቀሱ ሊቃነ ጳጳሳት ወደ ትግራይ ቅድስት አክሱም ከተማ እንዲመጡና ያለውን ስብሰባ ማለትም አባ ሰረቀ ብርሃን ስልጣነ ጵጵስናቸው እንዲሻር በሚተላለፈው ውሳኔ ላይ ሁሉም የድርሻቸውን እንዲወጡም የትግራይ ኦርቶዶክስ ተዋሕዶ ቤተክርስቲያን ቅዱስ ሲኖዶስ ዋና ጸሐፊ ብፁዕ አቡነ አረጋዊ ይፋ አድርገዋል በደብዳቤ። ታዲያም የሆነ ሆኖ በግንቦት 26 እና 27 ከ2 ሰዓት ተኩል ጀምሮ በመንበረ ሰላማ ኦርቶዶክሳዊ ቤተክርስቲያን ቅዱስ ሲኖዶስ ጽሕፈት ቤት እንዲገኙ የተጻፈላቸው ደብዳቤ ለብፁዓን አበው ሊቃነ ጳጳሳት ለሁሉም እንዲደርስ ተደርጓል። ነገር ግን ለብፁዕ አቡነ ሰላማ ማለትም ለቀድሞ አባ ሰረቀ ብርሃን ምንም አይነት ደብዳቤ እንዳይደርሳቸው ቅዱስ ሲኖዶሱ እግድ ጽፏል። ስብሰባው ላይም እንዳይገኙና የስብሰባው እሳቸውን የማውገዝና እሳቸውን ከጵጵስና የመሻር በመሆኑ እሳቸው ከዚህ በኋላ በቅዱስ ሲኖዶስ ምልዓተ ጉባኤ ላይ እንዳይገኙ ብፁዕ አቡነ አረጋዊ የቅዱስ ሲኖዶስ ጸሐፊ ማለትም የመንበረ ሰላማ ኦርቶዶክስ ተዋሕዶ ቤተክርስቲያን ቅዱስ ሲኖዶስ ዋና ጸሐፊው ይፋ አድርገዋል። ዋና ጸሐፊው አያይዘው ብፁዕ አቡነ ሰላማ የቀድሞ አባ ሰረቀ ብርሃን በሚዲያ እና በተለያዩ ቦታዎች ላይ የቀረቡ የቅዱስ ሲኖዶስን ስም በማጥፋትና የመንበረ ሰላማን ስም በማጥፋት ተጠምደው ስላሉ ከዛም ባለፈ ደግሞ እኔ ፓትርያርክ ካልሆንኩኝ መንበሩን እገነጥለዋለሁ፣ የራሴን መንበር አቋቁማለሁ በማለት ፖለቲካና ሃይማኖትን እየቀላቀሉ ስለሚገኙ ጵጵስናቸው ተሽሮ ወደ ተራ ምዕመን ወይም ደግሞ ወደ ተራ አገልጋይነት እንዲቀየሩ ቅዱስ ሲኖዶስ ውሳኔ እንደሚያስተላልፍም ከውስጥ የደረሱ መረጃዎች ያመለክታሉ። የሆነው ሆኖ ብፁዕ አቡነ አረጋዊ ከብፁዕ አቡነ ሰላማ ማለትም ከቀድሞ አባ ሰረቀ ብርሃን ጋር ያላቸው ሽኩቻም እየሰፋ መጥቶ ምዕመናንን ለተኩላዎች የሚዳርግና ለመናፍቃን የሚዳርግ መሆኑ ብቻ ሳይቀር ብፁዕ አቡነ ሰላማ የቀድሞ አባ ሰረቀ ብርሃን ወደ ተራ ምዕመንነት የሚቀየሩበት ምሳሌ ለማስተላለፍ ብፁዕ አቡነ አረጋዊ ስልጣናቸው ለመጠቀም የሚፈጥኑ ያክል እየመሰለም ይገኛል። ብፁዕ አቡነ አረጋዊ ይህንን ውሳኔ እንዲተላለፍ የፈለጉበት ዋና ምክንያት ባይታወቅም፣ ነገር ግን እሳቸው በብዙ መንገድ ውስጤን ጎድቶኛል ብለው የሚያስቡት ብፁዕ አቡነ ሰላማ የቀድሞ አባ ሰረቀ ብርሃን እኔ ፓትርያርክ ካልሆንኩኝ ብለው ያዙ ይልቀቁኝ ማለታቸው መሆኑ ግን ከውስጥ የደረሱን መረጃዎቻችን ይጠቁማሉ። በትግራይ ያለው አጠቃላይ ሁኔታ የማይረጋጋ ከሆነና ቅዱስ ሲኖዶሱም አባ ሰላማን የቀድሞ አባ ሰረቀ ብርሃንን ስልጣነ ጵጵስናቸውን የሚቀማ ከሆነ በትግራይ ምን ሊፈጠር ይችላል የሚለው አብረን የምንመለከተው ጉዳይ ይሆናል።
ሰው የዘራውን ያጭዳል ወይም ሰው የበተነውን ይሰበስባል ተብሎ ተጽፏል።